በኔ የደረሰ በሰው አይድረስ። አድርሽልኝ ቪዲዮ እኔ ተሸውጄ እህቶቼ አይሸወዱ ትላለች እህታችን። ከዛሬ ከ3 ቀን በፊት ቪዲዮ ሰርች ነበረ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ጓደኞቼ እንዴት ናችሁልኝ? እኔ ደህና ነኝ አልሐምዱሊላህ። አንዳችን ከተሸወድን ሌሎቻችን መሸወድ የለብንም። እርግጥ ሽርሽር እያደረግን ብዙ ሊሸወዱ ወይም ደግሞ በዚች እህቴ ላይ የደረሰው ድንጋጤ ሌላ ሰው ላይ እንዳይደርስ ነው ይህንን ቪዲዮ ምለቀው ማለት ነው። እኛ አረብ ሀገር ስንኖር ማንኛውም እቃ ሀገራችን እንዳለ አናቅም። በቃ እርግጥ እዚህ ስራ ላይ ስላለን ያኔ ሁሉ ነገር ቀለል ይልልናል። ያ ሆኖ ሳለ ግን ሀገራችን ምን ማስገባትና ምን ማስገባት እንደሌለብን አንዳችን ቀደም ብሎ የሄደ ሰው ከኋላ ያለ ሰው ያኔ ትምህርት መሆን መቻል አለበት። አልሰማም አላይም ብሎ የሚሄድ ሰው እንግዲህ ያ ችግር ያጋጥመዋል ማለት ነውና ያ ችግር እንዳያጋጥመን ነው እኔ ይሄንን እንትን ያልኩት ማለት ነው። ይሄንን በመናገሬ ባለፈው ባሰራውት ቪዲዮ በውስጥ 2 ጓደኞቼ በቃ እንሸጣዋለን ሰው እየፈላለጉ ነው ማለት ነውና ዳኑ ማለት ነው። ያም ደግሞ ትልልቅ ቲቪ ነው የገዙት የነበረው። እርግጥ ይሄኛው 68 ኢንች ነበረ። አሁን ጓደኛዬ ከ12 ቀን በፊት ይዛ ገብታ ነግሬያቸዋለሁ፣ ግን መጨረሻው አልነገርኳችሁ እና ተመልሼ መጣሁኝ። ያንን እንትኗን ቲቪዋን እስከ 3 ቀን ድረስ አመላለሷት ማለት ነው። የፎቁ ታች ውረጂ እያላት፣ የታቹ ፎቁ ረጂ እያላት፣ ጠይቂ ይግባኝ በይ ቅሬታ አቅርቢ እያሏት ምንም ነገር ላይ ረዷት ማለት ነው። መጨረሻ ላይ ግን ቲቪ ሶኬቱ ካልሰራ እንቀበልሽም አሏት። ግን መጨረሻ ተቀበሏት። እንደው ውሰዱ ለማለት ራሱ ውሰዱልኝ፣ ለኔ ይቅርብኝ፣ የቀረው እቃዬን ስጡኝና ልውጣ ብላ ሶኬቱን አምጥተሽ እርግጠኛ ካልሆነን መስራት ያለ መስራቱን አንቀበልሽም ያ ጀማ ብሏት ያን ሶኬት አጣችሁ። እኔ እንደውም ገዝተሽ አምጪ አሳያቸው፣ ከዛ ያ ሶኬት ያኔ ክሰሪ ማለት እኮ ነው አልኳጣ። ሌላ እቃዋ እንዲለቀቅላት ቤቷ ገብታ እንድታርፍ ነው። አላህ ይስጣቸው። በ3ኛ ቀን ነው በአራተኛ ሶሪ ያ ከዛ በ3ኛ ቀን በ4ኛ ቀን ነው 3ኛ ቀን ጉሰዱላት። አልሐምዱሊላህ አላህ ይስጣቸው። አላህ ይስጣቸው። ምክንያቱም አቅም የሌለሽ ቦታ እኮ ትንሽ ነገር ይበዛብሻል። እቺ ልጅ ከሰው ሀገር ነው የገባችው። ሀገራችን ስትገቡ እዚህ ታስረን አንድ ቦታ ስለምንቆይ ነው መሰለኝ ሀገራችን ስንገባ ታስሮ የተፈታ ውሻ ነው። ሁሉም ነገር ያስፈራናል። እንኳን ወንድ ሴቱ ያስፈራናል። በጣም ነው የምትፈሩት። ሰው ከናንተ ጋር የሚሆን ሰው ትፈልጋላችሁ፣ አጋዥ። ከዚህ በዚህ ጎናችሁ መሄድ የሆነ ብቻ ያኔ ከሰው ጋር የምታውቁት ሰው በጣም የምታውቁት ሰው ከናንተ ጋር መኖር አለበት። እኔ እንደዛ ነበርኩኝ። ሌላ ሰው አላውቅም። በጣም ፍርሃት ይሰማኝ ነበረ። ለመዞር ይናፍቀኝና ፍርሃት ይሰማኝ ነበረ። በተለይ አዲስ አበባ ወይኔ በተለይ አዲስ አበባ በጣም ነው የሚያስፈራው። እንደሄዳችሁ ማለት ነው እንደሄዳችሁ አካባቢ እንጂ እየቆያችሁ ስትመጡ እየተደበላለቃችሁ ነው የምትመጡት። እኔ እንደዛ ነበር የተሰማኝ ነው። የእናንተን አላውቅም እንግዲህ ሌላ ሊሆን ይችላል። አላኩል ሀል ያንን አስረከበች። ቲቪውን ተቀበሏት። ወደ ሀገሯ ሄደች። ሌላ እቃዋን ይዛ ወደ ሀገሯ ሄደች። እና ምንድነው እያልኩ ያላችሁ እንዳትገዙ ወላ ፍሪጅ ወላ ቲቪ ካርጎ የሚደረግ ነገር እንዳትገዙ። ካርጎ የሚደረግ ነገር በእጃችሁ ይዛችሁ ለመግባት ሞክሩ። እጃችሁ ላይ ይሄ 40 ኪሎ አለች አይደለ? በዛ ላይ ችግር የለውም። ካርጎ ላይ ነው ችግር። ደግሞ በዚህ አጋጣሚ
እነ ብርድ ልብሶች፣ እነ ምንጣፎች፣ እነ ምናምኖች የመዳም ቅመም ታስታውቃለች። ነጋዴዎች ይታወቃሉ፣ የመዳም ቅመሞች ይታወቃሉ። እና እሱ አልሐምዱሊላህ በጣም ትንሽ ብር ነው የወሰዱባት። ቲቪው 20 ኪሎ ነበረ፣ ያኛው እንት ነበረ ብቻ ለ500 ምናምን ጉዳይ ነበረ። ግን ምንም አልወሰዱባትም ማለት እሱ ደግሞ አስደስቶኛል። ምንም ነገር አልወሰዱም። 12 ሺህ ነው የወሰዱባት ለ400 ምናምን ኪሎ ማለት ነው። እነ ምንጣፍ፣ እነ ብርድ ልብስ፣ እነ ፍስታን፣ እነ ጫማ እንግዲህ ታውቃላችሁ፣ እነ ሽቶ፣ እነ ምንጥሴ ላላ ሽቶ ካርጎ ላይ አይገባም። ሶሪ እዚህ ጋር ተሳሳትኩኝ። ሽቶ የሚገባው ካርጎ ላይ አይደለም። የ40 ከራሳችን የሚሄድ የለ እሱ ላይ ነው ሽቶ የሚገባው። እዛ ላይ ሽቶ አይገባም። እና ብቻ ያም ሆነ ቡና መፍጫ፣ አሲር መፍጫ፣ ስትሽዋር ምናምን ነገር ነው 40 ኪሎ ላይ ያለው 40 ኪሎ ላይ ያለው ቡና መፍጫ አለ፣ አሲር መፍጫ አለ፣ እስትሽዋሮች አሉ፣ ፓወር ባንኮች፣ ስልኮች ምናምን ነገር። ስልክ ደግሞ ማሻአላ በ40 ኪሎ ላይ ማሻአላ ጥሩ አሳልፋለች። ብዙ ስልክ አሳልፋለች። እኔ እንደውም ያልፋል አላልኩም ነበር። እና እሱ ነገር ደስ ብሎኛል አልሐምዱሊላህ። እና ትልቁ ካርጎ ላይ ሽቶም የለም ምንም የለም። እነ ብርድ ልብስ፣ እነ ምንጣፍ፣ እነ ምናምን ነው ያለው። አዎ መፍጫ ነገር ምናምን ነገር በ40 ኪሎ ነው የጨመር ነው ከራሷ የሚሄደው ማለት ነው። እና 12 ሺህ ብር ብቻ ነው። እንደዛ ስሰማ ደግሞ እኔ ሮቶ ገዝቼ ልጠቅጥቃልኩኝ ማለት ነው። ሮቶ ገዝቼ ልጠቅጥቃልኩኝ። ምክንያቱም እዛ ሄደን ምንገዛውና እዚህ ምንገዛው እኩል አይደለማ። እዛ ሄደን አሁን መሰለን 80 ሺህ 100 ሺህ ብለን ማውጣት ይከብድናል። እዚህ ግን በቀላሉ ያኔ እየሰራንም ስላለ እየፈለግነውን መግዛት እንችላለን። እና ከዛ እንደዛ ነው የከፈልኩት። ቲቪው ብቻ እንትናሉኝ ስትለኝ እኔ ሮቶ ገዝቼ ልጠቅጥቃልኩኝ። እኔ ሮቶ የለኝም እኔ በጣም ነው የሚያስጠላኝ። ሮቶ የሚባል ነገር ካርጎ የሚባል ነገር በጣም ነው የሚያስጠላኝ። አልወድም። ገና ሳስበው ይደክመኛል። እሷ ግን እንደዛ ብላ ስትነግረኝ ግዢ አለኝ ማለት ነው። ምክንያቱም በጣም ወዳቸው ምንጣፎች አሉ፣ አልጋ ልብሶች አሉ። እስኪ ላሳያችሁ። ቆይ እንደው ባሳያችሁ ደስ ይለኝ ነበረ። ወደ ኋላ ቢል ይሄው አልጋ ልብስ ፊት ለፊት እዩ። ቆይ ላሳያችሁ እዩ። ይሄ አልጋ ልብስ ፊት ለፊት እዩ 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 እዩ። ይሄ አልጋ ልብስ እነዚህን ወስጃለሁ በነገራችን ላይ የስ እዩ። እዚህ ጋር እዩ እዚህ ጋር እና በጣም አሪፍ እዩ። እና ፊት ለፊቴ በጣም አሪፍ አልጋ ልብሶች አሉ። በጣም አሪፍ ብርድ ልብሶች አሉና ሁሌ እያያቸው ወይኔ ይሄን በገዛው እላለሁኝ። ከዛ ጓደኛዬ እንደዛ ብላ ስትነግረኝ ጀመርኩኝ አንዳንድ እየወሰድኩ ጠብ ማድረግ እና ተጠንቀቁ ለማለት ያህል ነው። አላህ ይጠብቃችሁ። እወዳችኋለሁ። ግን አማን አለይኩም። ቪዲዮን ካያችሁ በኋላ ሰብስክራይብ አድርጉ፣ ላይክም አድርጉኝ። በአላህ ያኔ ከተወሰነ ወራት በኋላ ሀገሬ ሊሄድ ስለምፈልግ ልጄ ናፈቀኝ። ከልጄ ጋር ደግሞ መኖር እፈልጋለሁ ቀሪ እድሜን ማለት ነው። እና ሰብስክራይብ አድርጉኝ። ዩቲዩብ መስራት እፈልጋለሁ አላህ ካለና ካሁን በኋላ የሚያስለፋ ስራ መስራት አልችልም። ወላሂ አልችልም። በጣም ነው የሚያስጠላኝ። እንዴ ለሌት 5 ሰዓት ተነስቶ 11 ሰዓት ተነስቶ በኢትዮጵያ የሆነ ነገር ሆቴል ቤት ተከፍቶ በጣም ነው የሚያስጠላኝ። እኔ ፕሮግራም አለኝ እርግጥ፣ ግን ደግሞ ዩቲዩብ ቢመቻችልን ደግሞ በጣም ጥሩ ነው። ይቅርታ ወይኔ ዩቲዩብ ቢመቻችልን ደግሞ በጣም ጥሩ አጋጣሚ ነው። ለእናንተም ራሱ ያልከፈታችሁ ብትከፍቱ ብንደማመርና አንድ ላይ ብናድግ ብዬ መክራችኋለሁ። እወዳችኋለሁ። አላህ ይጠብቃችሁ። ካላሰባችሁት ክፉ ነገር ይሰውራችሁ።
አላህ ደካማ ጎናችሁን ሙልት ልት ያድርግላችሁ። ወዳችኋለሁ። ሰላም አለይኩም።